የማያውቁ ማስተዋል የማይችሉ ከኔ ጨምሮ ሴት እየሰማህ ነው። ቁምና ራስክን እይ፣ ምን አይነት ደስታ እንዳለ፣ ምን አይነት መወደድ እንዳለ። አንተ እኮ ከእሷ ጋር ነው ደስታ፣ ከእሷ ጋር ነው መውደድ። እኛ እኮ የወደድን አብራችሁ ስለሆናችሁ ነው፣ አብራችሁ ስለተደሰታችሁ ነው። አንቺ ደግሞ ሴት ነሽ፣ ሴቱኝ ጥሩ ባህሪ ነው ያለሽ፣ በዛ ነው የምንወድሽ። ነገሮችን አስተካኪ። ሴት ልጅ ብልሃተኛ ናት። ልብሽን አእምሮሽን ክፈቺ፣ ጠላትሽን አሸንፊ። ጠላት ነው ሊበትናችሁ የመጣው። ምንም ነገር ሊያደርግ ይችላል። ይሄ ይቅርታ የማይባል ነገር ሊሆን ይችላል። ግን ቆሚና ራስሽን። እውነት ከሆነ እናንተ ተመካክራችሁ እሷን እንድትወጣ ነው ከህይወቱ ያደረጋችሁት። እኔ ከዚህ በኋላ አልናገርም። አድቡ። እመነኝ፣ እሷ አትወድቅም። ይሄን 2 ቀን 3 ቀን መጥፎ ኮመንት ተጻፈ ወይም ደግሞ የሆነ ሰው ሰፖርት አደረገኝ ብለህ ከሆነ ያደረግከው በተአምር እመነኝ፣ ፕራይቬት አደረገዋለሁ ህይወቴን እና ስራ ላይ ያልከው ነገር አይምሰልክ። ምንም ነገር ተደብቆ አይቀርም። እች ልጅ አረገዘችው ያንተ ሆና ተደብቀህ እየኖር እሷን ለመግፋት ከሆነ አታመልጥም በዚህ። ስለዚህ ነገሮችን አስተካክልና እችን ልጅ አባብለክ ይቅርታ ተባባሉ። አንቺም ቢሆን ይቅርታ ተቀበይ። ይቅር ማለት ቆንጆ ነው። ነፃ ትሆኛለሽ። መንፈስሽ፣ አእምሮሽ ሁሉ ተበድለሽም ከሆነ ተበድያለሁ፣ ይቅር ብያለሁ፣ መልካም ህይወት በይው። በቃ ለአንቺ የተቃና የተደላደለ ህይወት ነው የሚያጋጥምሽ። ህይወትሽ ሁሉ የተስተካከለ ነው የሚሆነው። የይቅርታ ሰውነሽ። ይቅርታ አርጊ። ማስተካከል ያለብሽን አስተካኪና ተመለሽ ወደ ቤትሽ። አባትሽንም ቤተሰቦቻችሁንም አታሳጡ። እየወጣችሁ ስርዓት ያለው ነገር አድርጉ። እስከ ዛሬ ተናገርን፣ ስራ ነው አልን። እየመጣችሁ ሄድኩኝ መጣ ትባባላችሁ። እቃቃ ትጫወቱ በሰው ጭንቅላት። አትዩን ከፈለጋችሁ ልትሉ ትችላላችሁ። ትክክል ናችሁ። ስለዚህ አስተውሉ። ስራ ነው የምንሰራው፣ ለገንዘብ ነው እንጂ ምንም ግድ የለን ካላችሁ ደግሞ መልካም ጉዞ ይሁንላችሁ። ግን ያደረጋችሁት ነገር በሙሉ ስህተትና ስህተት ነው። ዛሬ ቆርጫለሁ፣ በቃኝ፣ ራሴን ማከም ፈልጋለሁ። እንደዚህ በቀላል አይታከምም። የሰው ህይወት አበላሽቶ በቀላል መታከም አለ እንዴ? ህይወትክ በሙሉ ነው የሚበላሸው እንዳይመስልክ። እውነት ሆኖ ልረፍ ብለህ በሄድክበት ቦታ ሁሉ ጸጸት ነው የሚገርፍክ። ስለዚህ ሁለታችሁም ተመለሱና እራሳችሁን እዩ። እኔ ሁለታችሁንም ነው የምወደው። ወደዛ አንዱ ጋር አንድ ነገር አንዱ ጋር አንድ ነገር አልልም። እኔ በየቀኑ በማየው ነገር ነው የምናገረው። ሁለታችሁም ውስጥ ስህተት አለ። ሁለታችሁም አስተካክሉ። ይሄን ነገር አንተ ነህ ያመጣኸው፣ ፕራንክም ይሁን ድራማም ይሁን አስተካክለው። አስተካክልና ወደ ራስ ተመለስ። አንቺም ወደ ራስሽ ተመለሽ። በቃ ይቅርታ አድርገሽ ዝጊው። ስራ ነው ካላችሁ የምትቀጥሉት ነገር ካለ ይቀጥላል። እኔ ከዛሬ በኋላ አላወራም። አንድ ነገር መናገር ደግሜ የምፈልገው ነገር እዚህ ላይ እየተልከሰከሳችሁ ከልጆቻችሁ እየወሰዳችሁ ከቤታችሁ ከትዳራችሁ እየወሰዳችሁ አንበሳ እየላካችሁ የሰው ህይወት የምትበጠብጡ ሴቶች፣ ምንም ሳይኖራችሁ ሰውነት እንኳን የሌላችሁ ሰዎች፣ የማናቀው የውጭ ሀገር ህይወት ያለ ይመስል ዝም ብላችሁ ቁጭ ብላችሁ እየተቀደዳችሁ የሰው ህይወት የምትበጠብጡ ሴቶች አርፋችሁ ተቀመጡ። ደግሞ የተማረ ሰው ስርዓት ያለው ሰው አይደለም። ደደብ መሃይም ባለጌ ሴቶች። አሁንም ደግሜ ነው የምናገረው። ስለዚህ እረፉ። እኔ አትስጡ አላልኩም፣ አታድርጉ አላልኩም። የሰው ህይወት አትበጥብጡ። ማድረግ ያለባችሁን ታረጋላችሁ። በውስጥ እየገባችሁ የሰው ትዳርና የሰው ህይወት አትበጥብጡ። የዚች ልጅና የዚህ ልጅ ህይወት አትበጥብጡ። የእናንተ ነገር ባይመጣባቸው ይቅር። በስንት አንዴ የሚመጣ እየሰሩ እየኖሩ ነው። ተወዳደው ተፋቅረው ተዛዝነው ውጡላቸው። የልጁን ህይወትም አታበላሹ። እኔ አሁን ለእሷ ብቻ አይደለም ማዝነው፣ ለእሱም ነው ማዝነው። በማያውቀው ህይወት ውስጥ ሄዶ ህይወቱ ተበላሽቶ ሲዛቅጥ ማየት አልፈልግም። ነገ ሲያዝኑ ማየት አልፈልግም። አያውቀውም። ውጭ ሀገር እኮ እንትን መስሎታል እኮ። አያውቀውም። ስለማያውቅ እኮ ነው። ቢያውቀውማ እንደዚህ አይልም ነበረ። መቶ ቢያዩ። ጨርሻለሁ። እየሩስ ደግሞ የውልሽኝ ዊዘር እየሩስ ትጀምርና ግን እየጨርሻለሽ። እየሩስ በደንብ ተናገር። ይዛሉ። ሰላም፣ እንዴት ናችሁ? ለዛሬው በጣም መናገር ይከብዳል። ብቻ የዋሰ ይሻላል ብለን ስናስብ እነሱ ምን እየሰሩ ምን እንደሚያሳዩ እኔ ግራ ገብቶኛል። ምን እንደምል አላውቅም። ግን
ሰው እንዴት ባረገው ነገር ይጸጸታል? እኔ ብሩኬ እንዴት ክብሬን አጥቼ ይቅርታ አልኩ ብሎ መጸጸት ማለት ምን ማለት ነው? እኔ በጣም የታዘብኩት በዚህ ንግግሩ ማለት ነው። ማለት ባረገው ነገር እኮ የተቆጨ ጭራሽ እየተናደደ ነው ያለው ማለት ነው። እዚህ ጋር ምኑ ላይ ነው ይቅርታ ያረገው? ወይስ ከልቡ እሷን የፈለገበት መንገድ ያሳየው? እዚህ ጋር ቁጭት ካለ ባረገው ነገር ጸጸት ካለ ልክ አይደለውም ብሎ እያሰበ ነው ማለት ነው። እና ይሄ ነገሩ እኔ ንግግሩን እንዳልሽው የዘርዬ ቆም ብሎ ይስማውና እስቲ ልክ እንደሆነ እንዳልሆነ እንግዲህ ነገ ምን እንደሚያወጡ እናያለን። እና የዚህን ያህል ርቀት መሄድ እንደዚህ መነጋገር ለምን አስፈለገ? በጣም እነሱም ልባቸውን ተሰባብረው ኦዲየንስንም የዚህን ያህል ማሳዘን ለምን አስፈለገ? እንጃ እኔ ብቻ በጣም ስላዘንኩ እኔ ምን ልናገር እንደፈለግኩ ራሱ ግራ ገብቶኛል። በጣም ተናድጃለሁ፣ አዝኛለሁ። ማለት የዚህን ያህል ንግግራቸው በቃ አንድ ካፋቸው ሲወጣ አንድ ከሱ ሲወጣ አንድ ከሷ ሲወጣ በጣም እንጂ ምንድን ነው የሚሉት እያልኩ በቃ ስቅቅ እያልኩ ነው ቪዲዮን የጨረስኩት ማለት ነው። እና ቤተሰብ አስቀምጦ ምንድን ነው ስራ ነው ድራማ ነው ሪል ነው እውነት ነው? ኧረ እባካችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ይሄ የዚህን ያህል እዚህ የሚያደርስ ግጭት ላይ የሚያደርስ መለያየት ላይ አይደለም ነገሩ። በቃ አንድ እውነት እኮ ጠብቆ አውቆ መወሰን የምችሉት ነገር ነው። እና ወደ ራሳችሁ ተመለሱ፣ አስተውሉ፣ የምታደርጉትን ነገር ተጠንቀቁ፣ የምታወሩትን የምትመላለሱትን ንግግር በጣም አስተውላችሁ እንትን በሉ። እኔ እንዴት በኋላ እንዳረሳው ብዬ ነው ይቅርታ። አንድ ነገር ደግሞ መናገር እንፈልገው ነገር እመነኝ፣ ይሄ ነገር የእውነቱ ነው ከወሰነች በጣም ደደቦች እንዳልሆንን እንድታቅ የሚፈልገው ነገር በውስጥ ሌላ ነገር እንደተፈጠረና ያንን ነገርህን ማውጣት ስላልፈለገች ጥሩ ልጅ ስለሆነች እንደደበቀችው ነው የምናውቀው እንጂ ዝም ብለህ አንተ ስለተናደድክ እንዳልሆነ ይህን ነገር እንዳዘነጋው። እሷ አልፈልግም ስላለች ነው እንዳትል፣ አይደለም ስላለችክ አይደለም። የተደበቀ ነገር የሰማችው ነገር ልቧን የሰበረው ነገር ስላለ ነው። አላውራውም በትክክል እሱ በጣም ትክክለኛ ነገር ብዙ ነገር አላጋልጥም አላወጣም የምትለው ነገር አለ። ሰሞኑን ራሱ ለማውራት የማልፈልገው ነገር አለ የምትለው፣ ይሄ ደግሞ ትልቅ ጥያቄ ምልክት ነው። ማውራት የማልፈልገው ነገር አለ ማለት በውስጡ የያዘችው ወይ የተናደደችበት ነገር እንዳለ ነው የምታመለክተው። እና የዚህን ያህል መወሰን ሄዳለሁ እስከ ማለት መወሰን አንደየርስዬ አንዳንድ ቤት እየሄዳችሁ እዛ ቤት እያላችሁ የምትሉ ሴቶች እረፉ አታውሩ የምትሉ ሴቶች ደግሞ በውስጥ ቻት የምትደራረጉ ናቸው። አርፋችሁ ቁጭ በሉ። አይመለከተው ናቸው። እሺ አም ሶሪ እኔ ዛሬ ቻይኝ እንግዲህ እኔ የራሴን ወክዬ ነው የምናገረው። እንዳትነኩኝ። እኔ ሰው መናከት አልወድም፣ ሰው መንካት አልወድም፣ ስለ ሰውን ማንሳት አልፈልግም። የኔና የኔ ጉዳይ አይደለም። እኔ የገባሁት ይሄንን የሁለቶቹን ልጆች ነው ማወራው፣ ስለ ሁለቶቹ ነው። ግን እንዲህ አውጥታችሁ እንዳትሉኝ አልፈልግም። ያንን ደግሞ የምታደርጉት ለምን እንደሆነ አውቃለሁ። እንደዚህ ስለማወራ ነው። እረፉ። የሰው ህይወት አትበጥብጡ። እየገባችሁ ቻት እያረጋችሁ አትስጡ ስጦታም። ባለጌ ሁሉ ሴት አሰዳቢዎች ልጆቻችሁ ከእናንተ ምን እንደሚማሩ ቆሻሾች። እናቴ ብሎ የሚያፍር ልጅ አስቀምጣችሁ ቤት ውስጥ፣ እህቴ ብሎ የሚያፍር አስቀምጣችሁ ቤተሰብ የሰው ህይወት የምትበጠብጡ፣ የሰው ኑሮ የምትበጠብጡ፣ ገንዘብ እየላካችሁ ለራሳችሁ የምትበሉት የሌላችሁ፣ የልጆቹን ህይወት ለመበጥበጥ የተነሳችሁ ባለጌ ሴቶች፣ አረብ ሀገር ለእናታችሁ ለወንድማችሁ ለእህታችሁ ሳትልቁ የሰው ህይወት ለመበጥበጥ የተነሳችሁ፣ የሰው ቤት ደም እየተፋችሁ እየኖራችሁ እንደገና የዚች ትንሽ ልጅን ህይወት ልትበጠብጡ የተነሳችሁ፣ የዚህን ልጅ ህይወት ልትበጠብጡ የተነሳችሁ ቆሻሾች፣ አንድ ቀን እንኳን ቫኬሽን የማትሄዱ እናውቃችኋለን። ኮተታ ዩዘርዬ ማለት ክፉ እንትን አትበይ። ማለት አንዳንዴ እነሱ ክፉ አውርተው ክፉ ያናግራሉ። አሁን እንዲህ በዚያቸው ሊመለሱ ሰዎች አይደሉም። ክፉ አውርተው አትበይ እያሉስ አንቺ ስንት ጊዜ ነው ከኛ ጋር ቁጭ ብለሽ እዚህ አስተያየት ስትሰጪ የነበረው? ቆይ ተረጅኝ ገኒ ቆያ አስጨርሽኛ።
ይኸውልሽ ዛሬ እሱ እኔ እሷ የምትፈልገውን ነው ማድረግ የምፈልገው ከዚህም በፊት የሚላል ዛሬም ደገመው። ሁል ጊዜ እኔ ራቅ ብዬ ሄጄ ራሴን ትንሽ ነፃ አድርጌ ተመልሼ እመጣለሁ። ሁሌ እንደሄደ ነው ፍቅር። እኔ እንዲህ ስል ምን መሰለሽ ገኒ፣ አንድ ነገር ተረዱኝ። ዘርም ገኒ እንዲህ ስትሉ እኛ እናንተን እስከዛሬ ያው በእርግጥ ቁጭ ብዬ የምሰማችሁ በጣም ከነሱ የተለያችሁና በጣም በቃ ስማርቶች ናችሁ። በስድብ በክፉ ንግግር አንታወቅምም፣ አያውቁም። እነሱ እንሰማቸዋለን፣ እንናደዳለን፣ እንቆስልባቸዋለን። ለሰው አይወራም፣ አያስፈልግም። እና ምላሽ መስጠትም አይጠበቅም። እነሱ አንድ እዚህ ጋር ብትናገሪያቸው ይመለሳሉ። የሚመለሱ አንዴ ተደፍኗል ጭንቅላታቸው። ታውቂያለሽ። ለእንደዚህ አይነቱ ፈጣሪ ልቦናቸውን ወይ አእምሯቸውን ያብራላቸው ከማለት ውጭ እኛ እንዲህ ብንናገር አልታወቀም ብለው አሁን ዩዘር የተናገረችው አላወቁም አልታወቀም ብለው እንዳይሸፋፍኑ ነው። በቃ ህዝቡ አውቋል ነው የዩዘር መልስ። አንድ ደግሞ መናገር ትግዬ ቆይ ቁሚልኝ። አንድ ደግሞ መናገር የምፈልገው እኔ ስለሚዋደዱ ስለሚፋቀሩ ነው እንጂ ሃይማኖት ታደሰ ወንድ አታገኝም አይደል? ወንድማ በጣም ሞልቷል፣ ሴትም ለሱ ሞልቷል እንደዚህ የሚዝረከረከው። ስለዚህ እንዳታስቡት፣ በጣም የተሻለ ህይወት ነው የሚያጋጥማት እች ልጅ። ግን የምታረጉትን ነገር ነው ስለተናገርኩኝ ይቅርታ። ምክንያቱም ለራሴ አፍር ያለው ርካሽ ሰው ጋር ስለ ርካሽ ሰው ማውራቴ ራሴ ዛሬ እንደረከስኩ ነው ያወቅኩት። ምክንያቱም በቃ በጣም ርካሽ ነገሮች ስለሆናችሁ እንደዛ አይነት አይደለሁም ማለትም አልፈልግም። በጣም ይቅርታ ሁላችሁንም። አይ ይቅርታ ሳይሆን እኮ እኔም ብናገረው ደስ የሚለኝ ነው፣ ግን ለእነሱ ለራሴ በጣም አንቺ እኮ ያልሽኝ ዩዘርዬ በራሴ ስለምትተማመኝ ምንም ከማንም ምንም ስለማትፈልጊ ራስሽን መሆን የምትፈልጊ ሴት ስለሆንሽ ነው። እዚህ ጋር ግን አስመሳይ ራሱ መሆን የማይፈልግ ዛሬ እሱ እንደዚህ ብሎ ሲመጣ እንደዚህ ብለህ ማለት የለብህም። ይሄን ነገር ድጋሜ መድገም የለብህም። ኦዲየንሱ ከዚህም በፊት ዱባይ ጥሏት ሄዶ እንደዛ ደም ያነባችውን ስንት ኦዲየንስ የሞተችም እኮ አለች አሉ ዛሬ ስሰማ። ይሄ አያሳምምም እንዴ? ፍቅር እኮ ነው፣ ወድቃ ነው አሉ። ይሄንን ያወራላት ማንም የለም። ድጋሚ ደግሞ ዛሬም እሱ ስለ ራሱ ክብር ሲጨነቅ ስለ ሰውም ክብር መጨነቅ አለበትኝ። እዚህ ጋር ኦዲየንሱ ምን ይለኛል ብቻ ሳይሆን እነዚህ ኦዲየንሶች እኔ ሄዳለሁ ስላቸው ከዚህም በፊት እንዴት ሆነው ነበረ? እኔስ እንዴት እቺ ልጅስ እንዴት ሆና ነበረ? መሄድም ካለበት እኮ እሱ መናገር እኮ አይጠበቅበትም። ምን ከዚህም በፊትም ነግሮናል። እሱ ለእኛ በተዘዋዋሪ ነው የሚነግረን። በትክክል ልጅቷም ይሄንን ባህሪውን ስለምታውቅ ነው። ቢኮዝ ትክክል የሚናገር ሰው ስላልሆነ። ትክክል የሚናገር ሰው ቢሆንማ ፍቅር በአንድ ጊዜ አያልቅም። ትላንትና ነገረችው፣ ዛሬ ሄዳለሁ አለ። ራሴን ፍሬሽ አድርጌ መለሳለሁ አለ። ምን እሱ ወንድ ልጅ እንዲህ ነው እንዴ? ወንድ እኮ እንደ ወንድ ቆሞ እኮ የሚወዳትን ሴት እኮ ይጠብቃል። እስከ መጨረሻው ይጠብቃታል። እውነተኛ ፍቅር ያለበት ሰው፣ እውነተኛ ልብ ያለው ሰው፣ ለሴት ልጅ የሚራራ ሰው። ሁለተኛ ነገር ደግሞ ክብር የማታከብርን ሴት አብሮ መሄድ ይሻላል አለ። ሃይማኖት ታደሰ ናት የማታከብረው። አንድ ቀን እንኳን እሱን ስንናገር እንኳን ወጣ እኮ እሱን ስትናገሩብኝ አልፈልግም የምትል ናት። ትላንትና ራሱ ወጣ ምንድን ነው ያለችው? እኛን አይደለ እንዴ የተናገረችው? ክብርህን ጠብቅ፣ ባላረከው ነገር ሌላ ነገር እንዲሉህ አልፈልግም ብላ እኮ የተናገረች ናት ትላንትና። ልትፈትነውም ይሆናል። እሱ ለምን መታገስ አቃተው? ለምን የተመልካቹንስ ልብ ይሰብራል? ሁሌ ሄዳለው ነው። እንዴት ነው እንዴ? ሰው እንዴት ነው የሚያፈቅረው? እየሄደ ፍቅር አለ እንዴ? ደግሞ ክብር የሚለው ደግሞ እሷ አይደለም። እሱ ማንንም የምታከብር ሴት ናት። ማንንም እየሩስ እየቀጥይ አዎ አሁን እሱ ላይ የሚታየው ነገር በጣም ከባድ ነው። ትዕግስት አንበለው፣ ትክክለኛ ፍቅር አለው አንበለው፣ ምን እንደምለው ምን ብዬ ልገልጸው እንደምችል አላውቅም። ምክንያቱም ትናንት እንኳን ስትናገር በነበረው ቃል በእሷ መጥፎ ስም ቢነሳ መጥፎ ስድብ ቢደርስባት ግን አንዳንድ ትክክለኛ